ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቭል። በዚህ ቪዲዮ 12ቱን ሰላማዊ ሀገራት በዝርዝር እናያለን። በአንጻራዊነት ሰላማዊ የተባሉት 3ቱ የአፍሪካ ሀገራትና የኢትዮጵያንም ሁኔታ እንቃኛለን። ሐሳቡን ከወደዳችሁት ቪዲዮን ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። እንደተለመደው እስከ ቪዲዮ ፍጻሜ አብራችሁን ቆዩ ግብዣችን ነው። ቪዲዮን ከመጀመራችን በፊት እስኪ በእናንተ መረዳትና መረጃ ሰላማዊ የምትሏቸው ቢያንስ 3 ሀገራትን በኮሜንት ሴክሽን አጋሩን። በቪዲዮ መጨረሻ ደግሞ ስንቶቹ ግምቶቻችሁ ግሎባል ፒስ ኢንዴክስ ካወጣው መረጃ ጋር ምን ያህል ልክ እንደሆናችሁ ቼክ ማድረግ ትችላላችሁ። ወደ ተነሳነበት ጉዳይ ስንመለስ ነገራችንን በ2025 በሰላሟ ግሎባል ፒስ ኢንዴክስ 12ኛ ላይ ካስቀመጣት ሀገር እንጀምራለን። በዓለም በሰላሟ ብዙዎቻችን አንደኛ የምትመስለን ሀገር ጃፓን በግሎባል ፒስ ኢንዴክስ ልኬት መሰረት የ2025 የምድሪቱ 12ኛ ሰላማዊት ሀገር ተብላለች። ከሁለተኛው የዓለም ጦርነት በኋላ ለሀገራቸው አይደለም ለዓለም ሰላም እንደ ጃፓኖች ብዙ የሰራ የለም ይባላል። በሰላም እጦት የከፈሉትን አይረሱትምና ስለ ሰላም ህዝብም መንግስትም አብዝተው ይለፋሉ። ጃፓን የጠንካራ መንግስትና ኢኮኖሚ ባለቤትም ናት። መንግስት ህዝብን ያከብራል። የአክብሮቱን ልክ ለመግለጽ እንደ ተረት የምንሰማው በቶኪዮ ለደቂቃዎች መብራት ጠፍቶ የሀገሪቱ መሪ በቲቪ ይቅርታ እንደጠየቀ የሰማነው ትርክት ብዙ ይናገራል ብዬ አስባለሁ። በዛው ልክ ህዝቡም ታታሪና ጨዋ ህዝብ ለመሆኑ የብሔራዊ ቡድኗ ተጫዋቾች በዓለም ዋንጫ ደጋግመው ያሳዩት ድርጊት ዓለም የሚዘነጋው አይደለም። ይህ ድርጊት ስለ ንጽህና ብቻ የተደረገ ድርጊት አይደለም። ስለ አክብሮትም ስለ ሰላምም ስለ አንድነትም የሚያከናውኑት ትልቅ ገድል ነው። በዚህ መሰረት በግሎባል ፒስ ኢንዴክስ ጃፓን የዓለማችን 12ኛ ሰላማዊት ሀገር ተብላለች። በ2025 ግሎባል ፒስ ኢንዴክስ የዓለማችን 11ኛዋ ሰላማዊት ሀገር ቼክ ሪፐብሊክ ናት ሲል አስፍሯታል። ወንጀልን በጋራ መከላከል፣ ጠንካራ መሰረተ ልማት፣ የዳበረ የማህበረሰብ ትስስርና ሙስና ጠልነት ለአውሮፓዊቷ ሀገር ቼክ ሰላማዊነት ትልቅ አስተዋጽኦ አበርክቷል። ሰላም የወል እንጂ የተናጥል ስኬት እንዳይደለ የሚያምኑት ቼኮች እያንዳንዱ ዜጋ ቤተሰቡ ላይ መስራትና የሌሎችን ያለመንካት ባህል ለተከታታይ ዓመታት ሰላማዊት ሀገር አስብሏታል። በዚህም መሰረት 11ኛው የዓለማችን ሰላማዊት ሀገር ቼክ ሪፐብሊክ ሆናለች። 10ኛ ላይ ወደ ተቀመጠችው ሀገር ስንጓዝ ለዚች ሀገር ዋነኛ የሰላም ምንጯ የህዝቧ የእርስ በርስ ትስስር ነው። ለየትኛውም ነዋሪና ዜጋ ያለምንም ክፍያ ትምህርትና የጤና አገልግሎት መስጠቷ፣ እኩልነት እንዲኖር ማድረጉ ለሰላሟ ትልቅ አስተዋጽኦ አድርጓል። ዓለም ላይ ዝቅተኛ ሙስና ካለባቸው ሀገራት መካከል ተጠቃሽ ናት። ይህ መሆኑ ደግሞ ህዝቡ መንግስትን እንዲያምን፣ መንግስትም ህዝቡ ላይ መተማመን እንዲኖረው አድርጎታል። በሌላ መልኩ መንግስት ያለ አግባብ ከህዝቡ አይነጥቅም፣ ሀገሬውን መንግስትን አያጭበረብርም። እናም ይህ ሁሉ ተደማምሮ ሀገሪቷ እጅግ የተረጋጋችና ሰላማዊ ሀገር አድርጓታል። አውሮፓዊቷ ሀብታም ሀገር ፊንላንድ በግሎባል ፒስ ኢንዴክስ መረጃ መሰረት 10ኛዋ ሰላማዊት ሀገር ሆናለች። ቆይታችንን እዛ አውሮፓ ውስጥ አድርገን ሰላማዊት የሚል መጠሪያ ያገኘችው ስሎቫኒያን እናገኛለን። ከአጎራባቾቿ ጋር ሳትጎራበጥ በድንበር የማትደናበር በይገባኛል የማትነካካ ሰላም ውላ ሰላም የምታድር ሀገር ናት ስሎቫኒያ። ለረጅም ጊዜ ተረጋጋና ዲሞክራሲያዊ ሽግግር ያለበት የመንግስት ስርዓት አላት። ከአውሮፓ ህብረትና ከኔቶ ጋር በራሷም ሆነ ስለሌሎች ሰላም አብዝታ ትታትራለች። በወንጀልና በግድያ ስሟ አይነሳም። የተረጋጋ የመንግስትና የወንጀል ያለመኖር ደግሞ ለነዋሪው በሰላም ወጥቶ መግባት፣ ለጎብኚዎች ምቾት በመስጠት አስመስግኖ የምድሪቱ 9ኛዋ ሰላማዊ ሀገር አስብሏታል። ወደ 8ኛዋ ሰላማዊት ሀገር ደርሰናል። ድልቅቅ ያለች ቱጃር ሀገር ናት። በአንጻሩ የህዝብ ቁጥሯ የስሟን አያክልም። ይቺ የኖርዲክ ሀገር ካላት ከ6 ሚሊዮን ህዝቧ ሩብ ያህሉ የሚኖረው በመዲናይቱ ኮፐንሃገን ነው። እንኳን ወደ ሌላኛው አውሮፓዊትና ሰላማዊት ሀገር ዴንማርክ በሰላም መጣችሁ። በዚች የስካንዲኔቪያን ሀገር ዴንማርክ ሰላም እርስ በርስ ከመተማመን ይቀዳል። ህዝብ መጤውን መንግስትን፣ ፖሊስን ያምናል። የታመኑትም ከተሰጣቸው ከፍታ ዝቅ ሳይሉ ይታመናሉ፣ ያገለግላሉ፣ መልሰውም ህዝቡን ያምኑታል። የእምነታቸው ጥግ መናፈሻ አሊያም መዝናኛ ስፍራ ላይ ጋሪ ላይ ያስተኙት ልጃቸውን በተኛበት ትቶ ወክ አድርጎ አሊያም ሻይ ቡና ብሎ እስከ መመለስ ያደርሳል።
ዴንማርክ በፖለቲካም ሆነ በኢኮኖሚው እጅግ የተረጋጋች ሀገር ናት። በዓለም የተጨበጨበለት የጤና ስርዓት ባለቤት መሆኗና ነፃ ትምህርት ለሁሉም እንዲዳረስ መደረጉ ለሰላሙ ያለው አስተዋጽኦ ቀላል አይደለም። በዚህች ሀገር ሲስተም ትልቅ ቦታ አለው። ለሀገሪቷ የሚበጅና ለተሰራለት ህዝብ በትክክል የሚያገለግል ሲስተም አላት። ስርዓቷ በእነንትና መኖርና ያለ መኖር አይስተጓጎልም። በሰዎች መልካም ፍቃድ የሚሰራ ነገርም የለም። ድሃና ሀብታምንም አይመርጥም። በዚህች ሀገር ሲስተም ላለው አጎብድዶ ለሌለው አይለግምም። እንዲህ አይነት መተማመን፣ እንዲህ አይነት መንግስት፣ ይህን የመሰለ በእኩልነት የሚያገለግል ሲስተም እስካለ ድረስ ደግሞ ሰላም ላይኖር አይችልም። ስለዚህ ዴንማርክ የዓለማችን 8ኛዋ ሰላማዊት ሀገር ተብላለች። 7ኛ ላይ ደርሰናል። ይቺ ሀገር ትልቁ ኳሊቲዋ ጥርት ያለ በሌሎች ጉዳይ ዘው ያለ ማለት የሚልና ከጣልቃ ገብነት የጸዳ ዓለም አቀፍ ፖሊሲ አላት። ወንጀልን ቀድሞ የመከላከል አሪፍ ልምድ ያላት ሀገር በመሆኗ ይህንን ተሞክሮ ለሌሎች በማካፈል ተመስክሮላታል። ኮሚኒቲ ቤዝ ያደረገ ወንጀል የመከላከል ስርዓቷም እያንዳንዱ ዜጋ ስለ ሰላም ያገባኛል እንዲል አድርጎታል። እቺ የዓለማችን 7ኛዋ ሰላማዊት ሀገር አውሮፓዊቷ ፖርቹጋል ናት። አሁን ለጊዜው ከአውሮፓ ወጥተን ወደ ሩቅ ምስራቅ ተጉዘናል። ኢትዮጵያንን አምና ያለ ቪዛ የምታስገባን የዓለማችን 6ኛዋ ሰላማዊት ሀገር ሲንጋፖር ገብተናል። በዚች ሀገር የህግ የበላይነት ይከበራል ብቻ አይገልጸውም። ህግና ስርዓት ሲከበር በሌላ መልኩ ህገወጥ ተግባራትና ወንጀል ቦታ አይኖራቸውም። እናም በመትካቸው የሰላም አየር ያለ ከልካይ ይነፍሳል። መንግስት የህግ የበላይነት ለማስፈን በሚጥረው ልክ በዜጎች መካከል መከባበርና ሃርመኒ እንዲኖር ይሰራል። አይበለውና ድንገት አፈንግጦ ህግ የተላለፈና የማህበረሰቡን ባህልና እሴት የጣሰ ከተገኘ በህጉ መሰረት ዋጋውን ያገኛል። ይህ ቆንጣይ ስርዓት ደግሞ ሰይጣን አሳስቶኝ ነው ለማለት እንኳን እድል አይሰጥም። ሲንጋፖር ሙስናን የሚጠየፍ ማህበረሰብ ሲኖራት በዛው ልክ እጅግ ፈርጣማና ጠንካራ ኢኮኖሚ ያላት ሀገርም ናት። የህግ የበላይነት የሰፈነባት የተረጋጋና ጠንካራ የመንግስት ስርዓት መኖሩ ከወንጀል የራቀችና ጥሩ ኑሮ የሚኖርባት ምድር መሆኗ ለሰላሟ ትልቅ አስተዋጽኦ አድርጎላታል። እነዚህ ሁሉ ተደማምረው ሲንጋፖርን ለተከታታይ ዓመታት የኤዥያ ቀዳማዊትና ከዓለም እጅግ ሰላማዊ ከሚባሉት ሀገራት ተርታ አስመድቧታል። ወደ 5ኛዋ ሰላማዊት ሀገር ከመጓዛችን በፊት እስኪ አፍሪካስ እንዴት ውላ እያደረች ነው የሚለውን ነገር እናንሳ። ከአፍሪካ ሰላማዊ የምትባለው ሀገር ሞሪሸስ ናት። እቺን ደሴት ተከትለው የአህጉሪቱ 2ኛና 3ኛ የተባሉት ቦትስዋናና ናሚቢያ ከዓለም 43ኛና 50ኛ ደረጃ ላይ ተቀምጠዋል። በነገራችን ላይ ሰላምን በተመለከተ ለሀገራቱ መገለጫ በከለር እንዲለዩ ተደርጓል። በግሎባል ፒስ ኢንዴክስ መሰረት በደማቅ አረንጓዴ ቀለም የተለዩት እጅግ ሰላማዊ የሚባሉት 12 ሀገራት ሲሆኑ በሰላም እጦት የሚናወጡት 15 ሀገራት ደግሞ ቀይ ቀለም መገለጫቸው ሆኗል። ከደማቅ አረንጓዴዎቹ መካከል አንድም አፍሪካዊ ሀገር ባይኖርም እንዳለመታደል ሆኖ ቀዩ ሰፈር መለያችን ነውና ከ15ቱ የነውጥ ምድሮች ግማሹ የአፍሪካ ተወካዮች ናቸው። በዚህ ግሎባል ፒስ ኢንዴክስ መሰረት ከ1 እስከ 50 ባለው የሰላማዊነት ደረጃ ውስጥ መካተት የቻሉት የአፍሪካ ሀገራት 3 ሀገራት ብቻ ናቸው። በዚህ የሰላም ልኬት መሰረት ኢትዮጵያ ሴቱ ጋር ናት ካላችሁ ምስሉ ላይ እንደምታዩት በዓለም በ138ኛ ደረጃ ላይ ከቀዮቹ የጦርነት ቀጠና አፋፍ ላይ በብርቱካናማ ቀለም ተወክላለች። እንደ ሀገር የተቀመጥንበት ስፍራ ይበለውና አንዳች ሀገራዊ ኮሽታ ቢከሰት በቀይ ቀለም የተገለጹት እጅግ መጥፎ ስም የተሰጣቸውና የሌላ ሀገር ዜጋ በግድ እንጂ ወዶ ከማይሄድባቸው የዓለም ሀገራት ምድብ ላለመሰለፋችን ማስተማመኛ የለንም። በነገራችን ላይ እዚህ ቀይ ዞን ላይ መገኘት ቀለምና የሰላም እጦት ብቻም አይደለም። የቱሪዝም መስህቦች ጾም ውለው ያድራሉ። ፎሬን ኢንቨስትመንት ፖሊሲ ቢኖርም ደፍሮ ኢንቨስት የሚያደርግ የውጭ ሀገር ባለ ሀብት አሊያም ተቋም አይኖርም። ባለ ሀገሩም የያዘውን ይዞ ሰላም ወደሚያገኝበት ስፍራ ለመሸሽ ይገደዳል። የሰላም እጦቱ እንዳለ ሆኖ በአንድ ሀገር ውስጥ የመሰል ነገሮች መበራከት የሀገርን ኢኮኖሚ ለማድቀቅ ትልቅ መሳሪያ ነው። ስለዚህ ሰላማችንን በተመለከተ አሁን ካለንበት ዝቅ ማለት ብዙ ዋጋ ያስከፍለናልና በተቻለ መጠን ሁላችንም ስለ ሰላም መቆም ይኖርብናል መልእክታችን ነው። በ2025 ግሎባል ኢንዴክስ መሰረት ከኤዥያ ተመልሰን ወደ 5ኛዋ የምድሪቱ ሰላማዊ አውሮፓዊት ሀገር ስዊዘርላንድ ተጉዘናል። በ1815 በፈረንሳይ ከተደረገው የሰላም ስምምነት በኋላ ላለፉት ከ200 ዓመታት በላይ በሌላ ሀገር ጉዳይ ጣልቃ እንደማትገባ ነው የሚነገርላት።
በዚች ሀገር ስለ ሰላም ማቀንቀን ባህል ነው። ጸበኞቹን ታሸማግላለች፣ ጥለኞቹን ታስታርቃለች እንጂ እጅግ ከነገር ገለልተኛ ናት። እንደነ የተባበሩት መንግስታት ድርጅት ዩኤን እና ስደተኞችን የሚወክለው ዓለም አቀፉ ተቋም IOM እንደነ ወርልድ ሄልዝ ኦርጋናይዜሽን WHO እና ወርልድ ትሬድ ኦርጋናይዜሽን WTO የመሳሰሉት ትልልቅ ዓለም አቀፍና አውሮፓዊ ተቋማት በስዊዘርላንድ ጄኔቫ መገኘታቸው ሀገሪቷ ሰላም ውላ እንድታድር የዋሉት ውለታ ጥቂት የሚባል አይደለም። መንግስትም እንደ መንግስት ወንጀልን በመከላከል ሀገሪቷን መርጠው የከተሙባት ግዙፍና ስመጥር ተቋማት ደህንነት ለመጠበቅና ሰላሟን ለማስጠበቅ የማያቋርጥ ስራ ይሰራል። ይህ መሆኑ ደግሞ ስዊዘርላንድ ሰላም እንድትውል ከፍተኛ አስተዋጽኦ አበርክቷል። በዚህ መሰረት የዓለማችን 5ኛዋ ሰላማዊት ሀገር ስዊዘርላንድ ሆናለች። በግሎባል ፒስ ኢንዴክስ የ2025 ሰላማዊ ሀገራት ዝርዝር ውስጥ 4ኛ ተብላ የተሰየመችው ሀገር ኦስትሪያ ናት። ለኦስትሪያ ሰላም ከሚመለከታት ጉዳይ ውጪ ኒውትራል መሆኗ ወይም በሌሎች ሀገራት ጉዳይ ዘው ከማለት መቆጠቧ ለሰላማዊነቷ ብዙ አስተዋጽኦ አድርጓል። ምንም እንኳን ሀብታም ከሚባሉት አውሮፓ ሀገራት ተርታ ባትሆንም ክብሯና ሰላሟ ላይ አትደራደርም። ላለፉት ተከታታይ ዓመታት ያስመዘገበችውን መልካም ስም ለማስጠበቅ ሰላምን የምታስቀድመው ኦስትሪያ አሁንም በሰላሟ ቀጥላ 4ኛዋ የምድሪቱ ሰላማዊት ሀገር ሆናለች። ዲሞክራሲ የምራለ ከሚባልባቸው ሀገራት አንዷ ናት። በዚች ሀገር ዘሩ ለፍሎ በአግባቡ ይተገበራል። በህዝብና መንግስት መሃል ያለው ጥሩ ተግባቦት የዲሞክራሲና የህግ የበላይነት በአግባቡ መተርጎም ውጤት እንደሆነ ይነገራል። ጦርነት የሚጸየፍ ህዝብና ስርዓት ስላላት ለወታደርና ለጦር መሳሪያ የምታባክነው ሀብትና ትውልድ የላትም። ጠንካራ ማህበረሰባዊ ህብረት ድህነትን የሚያሸማቅቅ መልካም የሚባል የሥራ ባህል የሀገሪቱ ኢኮኖሚ ላይ ብቻ ፎከስ የሚያደርግ ትትርና መለያቸው ነው። እናም ይህ ሁሉ ያለባትን ሀገር ትቶ ሰላም ወዴትም ሊሄድ አይችልም። በዚህ መሰረት ግሎባል ፒስ ኢንዴክስ ኒውዚላንድን 3ኛዋ ሰላማዊ ሲል አስፍሯል። እስካሁን በግሎባል ፒስ ኢንዴክስ ደረጃ መሰረት ከ12ኛዋ ሰላማዊት ሀገር ጃፓን ጀምረን 10 ሀገራትን አንስተን የሰላማቸው ምንጭ ወይም ትልቅ አስተዋጽኦ ያደረጉላቸውን ምክንያቶች በዝርዝር ለማየት ሞክረናል። እናንተስ እስካሁን ስንት ሀገራትን ሞክራችሁ? ስንቶቹ ከእውነታው ጋር ማች አረጉላችሁ? ግምትና ሐሳባችሁ ልታጋሩን ከወደዳችሁ አሁንም ኮሜንት ሴክሽኑ የእናንተ ነው። በዛ መንገድ ሐሳባችሁ ልታጋሩን ትችላላችሁ። እኛ ወደ ሁለተኛው ሀገር እንጓዛለን። ሁለተኛው ሀገር እንደ አብዛኛዎቹ ሀገራት አውሮፓዊት ናት። የዚች ሀገር የወንጀልና ወንጀለኞች ሪከርድ ከሌሎች የአውሮፓ ሀገራት ጋር ሲነጻጸርም እጅግ ዝቅተኛ የሚባል ነው። የሰከነ የፖለቲካ መዋቅርና የተረጋጋ ህይወት የዚች ሀገር ሁነኛ መገለጫ ነው። በዚች ሀገር መንግስት ቢለዋወጥ እንኳን ሰላማዊ በሆነ ሂደት አቧራው ጨሰሳ ይባል ነው። ከ1998 የሰሜን አየርላንድ ጉድ ፍራይዴ ስምምነት በኋላ ሀገር ውስጥም ሆነ ከውጭ ሀገራት ጋር በግጭት ስሟ አይነሳም። ጥሩ የሚባል አኗኗር፣ የተረጋጋ ኢኮኖሚና መልካም የሚባል ማህበረሰባዊ መስተጋብር ያለባት አየርላንድ በ2025 በወጣው የሀገራት የሰላማዊነት ልኬት መሰረት የዓለማችን 2ኛዋ ሰላማዊት ሀገር ሆናለች። አሁን የጉዟችን መጨረሻ የሆነችው ቀዳማዊት የምድሪቱ እጅግ ሰላማዊት ምድር አይስላንድ ገብተናል። በዚች ሀገር የምድር ጦርም ሆነ የአየር ኃይል የለም። የባህር ኃይል የሚባል የታጠቀ ቡድንም አይታወቅም። ሀገርን ከጠላት ለመከላከል ተብሎ የሚበጀት በጀትም የላትም። ይህ ሁሉ የሆነው በምክንያት ነው። ወንጀል ዜሮ የሆነባት ምድር ይሏታል። ሰላም ከራሱ አልፎ ለሌሎች የሚተላለፍ አይነት ነው። በትምህርትና በጤና በሶሻል ፕሮቴክሽንና ግጭት እንዳይፈጠር የሰሩት ትልቅ ስራ ዛሬ ፍሬ አፍርቶ ከዓለማችን የማያባራ የሰላም አየር የሚነፍስባት ምድር አድርጓታል። በሰላሟ ህዝብ ቁጥሩ አነስተኛ መሆን ዋጋ እንዳለው ባይካድም የተረጋጋው ፖለቲካዋና ዲሞክራሲ ያረበበባት አውሮፓዊት ሀገር መሆኗም የሰላም ምንጯ ነው። እንግዲህ በግሎባል ፒስ ኢንዴክስ የ2025 መረጃ መሰረት በዓለማችን እጅግ ሰላም የሚባሉ 12 ሀገራት እንደየደረጃው ደግሞ አንጻራዊነት የተሻለ ሰላም አለባቸው የሚባሉ እንዲሁም ሰላም የሌለባቸው በቀውስና በጦርነት የሚታመሱ ሀገራትን ዝርዝር ባሳወቁበት የ163 ሀገራት ዝርዝር ውስጥ ቀዳሚዎቹ ሰላማዊ ሀገራት እነማን ናቸው? የአፍሪካ ሀገራትስ ምን ላይ ይገኛሉ? ኢትዮጵያ ሴቱ ጋር ናት የሚለውን ነገር በዝርዝር አንስተናል። በነገራችን ላይ በዚህ ግሎባል ፒስ ኢንዴክስ የሀገራት ዝርዝር ውስጥ የተካተቱት ከ200 በላይ ከሆኑት የዓለም ሀገራት መካከል 163ቱ ብቻ ናቸው። በተለያየ ውስጣዊና ውጫዊ ምክንያት እዚህ ዝርዝር ውስጥ ያልተካተቱ ሀገራቶች አሉ። ያሉትን መረጃዎችና እውነታዎች በዚህ መንገድ አድርሰናችኋል። እንግዲህ ለዓለማችንም ለሀገራችንም ሰላም እንመኛለን። ሰላም ለሁሉም ነገር
መሰረት ነው። ስለዚህ ሁላችንም በያለንበት ሰላማችን እንዲበዛ ምኞታችን ነው። የዛሬው ቪዲዮአችን ይሄንን ይመስል ነበር። በዚህ ቪዲዮ ጠቃሚ ነገር እንዳገኛችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧችሁ ወዳጆቻችሁ ማጋራት እንዳይረሳ። ይሄንን ቪዲዮ ያያችሁ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ የምትለዋን በተን ተጭናችሁ እንድትወዳጁን በአክብሮት እንጠይቃችኋለን። ፕሮግራማችንን ለማታውቁ በዚህ ቻናል ዘወትር ማክሰኞ ምሽት 12 ሰዓት እና ዘወትር አርብ ምሽት በተመሳሳይ ሰዓት ከኢሚግሬሽንና ከቪዛ ከኤርላይንስ እና አጠቃላይ ከአቪዬሽን ኢንዱስትሪ ጋር የተገናኙ ጉዳዮችን እናነሳለን። በተለያዩ ሀገራት ያሉ ከአቪዬሽን ጋር የተገናኙ የስራ ዕድሎችን እናነሳለን። አዳዲስ የኢሚግሬሽን ለውጦችንም እንዳስሳለን። ዛሬ ባነሳነውም ሆነ በሌሎች ጉዳዮች ላይ ሐሳብና አስተያየት ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከኮሜንት ሴክሽን ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን ታገኛላችሁ። በዛ መንገድ ሐሳብና አስተያየታችሁ ልታጋሩን ትችላላችሁ። ከዚህ በተጨማሪ ሀገር ውስጥና ኢንተርናሽናል የበረራ ትኬት ታስፈልጓችሁ ከሆነ የቴሌግራም ዩዘርኔማችንን ዲስክሪፕሽን ቦክስ ላይ ታገኛላችሁ። የዛሬው ፕሮግራማችን ይህንን ይመስል ነበረ። እስካሁን ድረስ አብራችሁን ስለቆያችሁ ይህንን ቪዲዮ ስለተከታተላችሁ የዚህ ቻናል ቤተሰብ ስለሆናችሁ ቪዲዮን ላይክ እና ሼር ስላደረጋችሁ እንዲሁም ዘወትር ስለምትደግፉንና ስለምታበረቱን ከልብ አመሰግናለሁ። መልካም ጊዜ